ለብዙ ሰዎች ማረፊያ ትሆናለህ ብለኝ ነበር። ለብዙ ሰዎች ማረፊያ ትሆኛለሽ ብሎሽ ነበር ጌታ ብለኝ ነበር። እዛ ስመለስ ግን ችግሩ እንዳለ ተቀጠለ። ብሩም አለቀች። ለብዙ ታርፋለህ ስትለኝ እዛን ጊዜ እንዴ እግዚአብሔር ሙድ ይዛል እንደ ያርኩ ነበር እንደሰው ለምን የራበ ሰው ከእንጀራ ውጪ ምንም አይታይም። ከእንጀራ ውጪ ምንም አይታይም። የራበ ሰው ይገርም ነው። እና እንደሰው ሙድ ይዛል እንደ ያልኩ ነበር። ይሄ ትንቢት ተትራፈረፍ ያለሽ ለብዙ ሰዎች አትረፈረፈሻል ሲልሽ ጌታ እንደ እግዚአብሔር እንደሰው ሙድ ይዝብኛል ወይ አልሽው? የሚገርም ነው። ግን ይዛል እንዴ? አይዝም። ይችላል። ለሰው የማይቻል ለእግዚአብሔር ይቻላል። አምላካችን ይሁን። አሜን። እግዚአብሔር ተደጋጋሚ ታምራት ያደርግላችኋል። እግዚአብሔር ስር ነቀል ለውጥ በእናንተ ህይወት ላይ ያመጣል። አሜን አሜን አሜን። ችግራችሁን እግዚአብሔር ከስሩ ይነቅለዋል። አሜን። ኢየሱስ ጌታ ነው። የሚገርመው ደግሞ ህይወታችን ነጻነት ትባላለች። የሷ ደግሞ ታምራት የሆነው የት ነው? አዳማ ነው። አዳማ የእግዚአብሔር ሰው ያገለገለ በስራት ውስጥ ነበረች። ያው የእግዚአብሔር ሰው ዛሬ እንዳያችሁት መናፍስትን ሲገስጽ ትመጣለች እዚህ ጋር እና መንፈሱ ዕዳ በዕዳ እንዳደረጋት በተለያየ ነገር ብዙ ነገር ውስጥ እንደከተታት ይናገራል። መንፈሱም እዛው ይመታና እህታችን ነጻ ትወጣለች። የሚገርመው የእግዚአብሔር ሰው አይቶ ያለሽበት አስቸጋሪ ነገር ውስጥ ነው። እግዚአብሔር ታሪክሽን ይቀይራል። ታምራት ይሆንልሻል። ልጆች አሏት፣ 2 ልጆች እና በጣም ዕዳ ውስጥ ነበረች፣ ችግር ውስጥ ነበረች። እግዚአብሔር ተናግሯት ነበር በወቅቱ። በዛን ጊዜ ምልክት ይሆን ዘንድ ከጉባኤ ውስጥ ገንዘብ አሰባስበው የእግዚአብሔር ሰው ሰጥቷት ነበር ማለት ነው። ክብር ለጌታ ይሁን። ለእግዚአብሔር ክብር። እስቲ ይልልታ ጭብጨባ ለጌታ ይሁን። እንዲዋት ቀጥም እግዚአብሔር ታሪክሽን ይቀይራል አላት። ይገርማችኋል። በ6 ወራት ውስጥ አዲስ አበባ ገባች። የቤት ክራይ መክፈል የማትችል እህታችን ይገርማችኋል ዛሬ 3 ቤቶች አሏት። ዋው! 3 ቤት። ለበረከት ምሳሌ የሆነ ብር ነበር የተሰጣት። አዎ ለበረከት እግዚአብሔር ይባርክሻል ብሎ ተሰብስቦ ተሰጣት። ዛሬ አዲስ አበባ ከአዳማ ገብታ 3 ቤት አላት። 3 ቤት ብቻ አይደለም መኪናም አላት። አሜዚንግ! መኪና ብቻ አይደለም። የምትሰራበት ፖዚሽን አሁን አይናገርም። ኃይለኛ ፖዚሽን ላይ ነው እግዚአብሔር ወስዶ የጨመራት ማለት ነው። ክብር ለጌታ ይሁን። እልልታ 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 ያንሳል። ጭብጨባ ለጌታ ይሁን። እግዚአብሔር አምላክ ታሪካችሁን ችግራችሁን ከስሩ ዛሬ ይነቅለዋል። በኢየሱስም ይነቅለዋል። አሜን። ሳልመሰክር አልሄድም። 3 ጊዜ በህልሜ እየመጣ አትመሰክሪም ወይ ይለኝ ነበር። የሚገርም ነው። ክብር ለጌታ ይሁን። ለሰው የማይቻል ለእግዚአብሔር ይቻላል። ለሰው የማይቻል ለእግዚአብሔር ይቻላል። አይ ለሰው የማይቻል ለእግዚአብሔር ይቻላል። በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። አምላካችን የበረከት አምላክ ነው። አሜን። ይሄ ብቻ አይደለም። ላረገልኝ ጌታ ብላ ስጦታ ይዛ መጣለች። ጭብጨባ እልልታ ለእግዚአብሔር። አሜን። ሰላም ነጻነት እባላለሁ። ቆይቻለሁ በጣም አበሻ ቀሚስ ለብቼ ነበር ካስታወስከኝ 2013 አይ ቲንክ ወደ 14 እንደዛ አካባቢ ነው። ኬት ነው የመጣሽ ስትለኝ ከአዲስ አበባ ነው አልኩ። ከጋንንት ጋር ወጣው ተጸለይልኝ። ከጉባኤ ውስጥ ብር ወደ 6000 ምናምን ተሰብስቦልኝ ነበር። ብር ተሰብስቦልሽ ነበር? የሚገርም ለምልክት። እሺ 6000 ብር ችግር ላይ እንዳለ ልታሰር እንደነበረ አጋንንት አወራ። ከኔ ወጣ አስታውሳለሁ። አዎ እንደዚህ ቀጫጫ አልነበርኩም። እና ተሰብስቦልኝ ተሰጣው። ለምስክርነት የሚሆን ለምልክት የሚሆንልሽ እንደዚህ አትቀጥም፣ ለብዙ ሰዎች ማረፊያ ትሆናለህ ብለኝ ነበር። ለብዙ ሰዎች ማረፊያ ትሆኛለሽ ብሎሽ ነበር ጌታ ብለኝ ነበር። ከዛ ስመለስ ግን ችግሩ እንዳለ ተቀጠለ። ብሩም አለቀች። አለቀ። አሁንም ቀጠለ። እስከ 6 ወር ምናምን ተሸገርኩ። እስከ 6 ወር? እሺ እስከ 6 ወር ተሸገርኩ። ከዛ ኬትም እግዚአብሔር የሆነ ማበላከ የመጀመሪያው ቤት አገኘው። መጀመሪያ ከመንግስት ነው አገኘው። ቤት ሰጣኝ፣ ማረፊያ አገኘው፣ ቆንጆ ስራ አገኘው። ያረኩ ወደ በረከት ተሻገርኩ። አሜን። ለብዙ ታርፋለህ ስትለኝ እዛን ጊዜ እንዴ እግዚአብሔር ሙድ ይዛል እንደ ያርኩ ነበር እንደሰው ለምን የራበ ሰው ከእንጀራ ውጪ እኔ ራበኝ ነው እንደ ሙድ ነው እንደ እግዚአብሔርስ ሙድ ይዝብኛል ወይ ብዬ ነበር። ለምን የራበ ሰው ከእንጀራ ውጪ ምንም አይታይም። ከእንጀራ ውጪ ምንም አይታይም የራበ ሰው። የሚገርም ነው።
እና እንደ ሰው ሙዲ ይዛል እንደ ያልኩ ነበር ሲወጣ እዛ ከዛ ወጣው እዛው ፊት ለፊት አንተ ቸርች ፊት ለፊት ምግብ ቤት አለ ቆንጆ ምግብ አዝጄ በላው ጠግበው ወደ አዲስ አበባ ተመለስኩ። ወደ አዲስ አበባ ስመለስ ኑሮው ቀጠለ። አሁን እግዚአብሔር ባርኮኝ 3 ቤት አለኝ። 3 ቤት ቢያንስ አሁን ጠፋው አንዳንዴ ችግር አለብን። እግዚአብሔር ሲባርከን የትናንትና ማንነታችን ረሳው ተኩ ያው ከፍታ ላይ ስለነበርኩ ታኩ በህልሜ ግን መጥተ ለምንድነው መጥተ ማመሰከረ ትል ነበር በህልሜ። ከዛ ዛሬ ተነስቼ መጣሁ። ምን ትይዋለሽ? ጌታ ምን እላለሁ እንግዲህ እግዚአብሔር ሙድ ይዛል እንደሱ አይዝ ማርለ ሙድ አይዝ በእግዚአብሔር ንገሩት። ሙድ አይዝ በእግዚአብሔር አንዳንዴ ሲናገራችሁ ሙድ ያዘባችሁ ይመስላችኋል። ቸግሯችኋል። ስለቸገረሽ እኮ ነው። የምትበዩ የለም። ልጆችን ራሱ ልሰጥ ነበር ለሰው ልሰጥ ነበር እንዲያሳድጉልሽ ማለት ነው። ከለስ በቃ ምንም ስለሚያሳድጉ። ስለዚህ ይሄ ትንቢት ተትራፈረፍ ያለሽ ለብዙ ሰዎች አትረፈርፈሻል ሲልሽ ጌታ እንደ እግዚአብሔር እንደ ሰው ሙድ ይዝብኛል ወይ አልሽው? የሚገርም ነው። ግን ይዛል እንዴ? አይዝ ይችላል። ለሰው የማይቻል ለእግዚአብሔር ይቻላል። አረ በሉት እዚህ ቆመን ለእግዚአብሔር ይቻላል። በኢየሱስ ስም የተባረክሽውኝ ተትረፍረፊ። ቤቱን ታገለግያለሽ፣ እግዚአብሔርን በገንዘብሽ ታገለግያለሽ፣ በተለያየ ነገር ታገለግያለሽ። ተባረኪ። ባይዘወይ እግዚአብሔር እውነተኛ አምላክ ነው። ለዚህ ነው መጽሐፍ ቅዱስ እግዚአብሔር ሐሰትን ይናገር ዘንድ ሰው አይደለም፣ ይጸጸት ዘንድ የሰው ልጅ አይደለም ይላል። ተባረኪ። እወድሻለሁ። ተባረኪ። ወርቄ ትባላለች። በጣም እግዚአብሔር ድንቅ ነገር ነው ያደረገላት። ከ10 ዓመት በላይ ፊቷ ላይ ከአንገት በላይ ኃይለኛ ህመም ነበረባት። እንዲህ እንደምታዩት አይደለም፣ በጣም የሚያቃጥል በዛ ላይ ሽፍ የሚል ነገር ነበረባት። ይሄ ብቻ አይደለም፣ ኢትዮጵያ ውስጥ አልነበረም የነበረችው፣ በስደት ሀገር ነበር የነበረችው። ዩቲዩብ ትከታተል ነበር እግዚአብሔር ሰው የሚያገለግልበትን። በዚህ አጋጣሚ እግዚአብሔር ቅርብም ሆናችሁ ርቁም ሆናችሁ እግዚአብሔር ይሰራል። አሜን። እግዚአብሔር ባላችሁበት ቦታ መጥቶ የእናንተን ታሪክ ይቀይራል። አሜን። ማንም በሌለበት ሰው ሀገር ላይ እህታችን የእግዚአብሔር ሰው የሚያስተላልፈውን ፕሮግራም ታይ ነበረ። ከወገብ በታችና ከአንገት በላይ ያለ ህመም ይቅለጥ እያለ ይገስጽ ነበር እግዚአብሔር ሰው። ይገርማችኋል፣ በዛ ቅጽበት ፊቷ ላይ የነበረው በሽታ ተመታ። አሜን። እግዚአብሔር ዛሬ ችግራችሁን ይመታዋል። አሜን። በኢየሱስም ይመታዋል። ከዛም በኋላ እንዴት አድርጌ ልመስክር? 4 ዓመት ቆይቼ መጥቼ ሳይመቸኝ ተመልሼ ሄድኩኝ። ውስጤ ግን መመስከር ይፈልግ ነበረ። እግዚአብሔር ያደረገልኝን መልካም ነገር ሳልናገር አልቀርም ብላ ዛሬ ይሄው እንደዚህ አምሮባት። ለስንት ጊዜ ነበር የሚያማት? 10 ዓመት በላይ 10 ዓመት በላይ የሚያማት እግዚአብሔር በአንድ ደቂቃ ፈወሰው። ለሱ ክብር፣ ለሱ ክብር። ቤሩት ሀገር ነበር የምትኖረው። እዛው ባለችበት ዩቲዩብ ነበር ትከታተል የነበረው። ቃሉን ወሰደች። እግዚአብሔር ችግሯን እስከዛሬ ይኸው መታው። እግዚአብሔርን አክብሩላት። ክብር ለእግዚአብሔር ይሁን። ሰላም ለእናንተ ይሁን። ዛሬ በፊታችሁ ያቆመኝ ጌታን እጅግ አድርጌ አመሰግናለሁ። እኔ በቤሩት ምድር ላይ ያለ ነበረ ከ10 ዓመት በላይ ነው። ፊቴ ያቃጥለኝ ነበረ፣ ሽፍለኝ ነበረ። በቃ ፊትሽ ልበላሽ ነው ይሉኝ ነበረ። ግን አለቅስ ነበር። የእግዚአብሔር ሰው እየጸለክ ያለ በዩቱ ከአንገት በላይ ስቀልጣ ያለው ከወገብ በታች ስቀልጣ ያለው ብለ እየጸለክ ነበር። ከዛም ባይ እየፈሰሰ ነበረ፣ ተኝቼ ነበረ። ከዛ ጌታ ወይ አንተ መልካም ነው ያልኩ ነበረ። በዛ ሌሊት በቃ ተኝቼ ነው ያደርኩ። የሚገርም። አረ ለእግዚአብሔር ክብር። ጠፋ ከላይሽ ላይ ጠፋ። ከዛ ቀለጠ። ኢየሱስ ጌታ ነው። ስንት ጊዜ ከተፈወሽ? አሁን በቃ ኦልሞስት ወደ 6 ዓመት ነው። 6 ዓመት። ዋ ኢየሱስ ጌታ። ሲያምሽ የነበረው ለስንት ዓመት ነው? ኦልሞስት 10 ዓመት ነው። 10 ዓመት ሲያማት የነበረ ከተፈወሰ 6ኛ ዓመት። ኢየሱስ ይችላል። አሜን። ቀጥታ ስርጭት ላይ ዛሬም ለእናንተ መልእክት አስተላልፋለሁ። እዚህ ላላችሁም በቀጥታ ለምትመለከቱ የሚቀጥለው ከሰኞ ጀምሮ ማለት ነው በሶሻል ሚዲያ በዩቲዩብ ላይ አገለግላለሁኝ። ለረጅም ጊዜ እንደሱ 10 ዓመት ችግር ያለባችሁ የቆዳ ሊሆን ይችላል፣ በሽታ ሊሆን ይችላል፣ መቅለጥ ይጀምራል። አሁን እጸልይላችኋለሁ። በጌታ በኢየሱስም ተፈወሱ። ከአንገት በላይ ያለ ችግር፣ በእህቶቼ ላይ ያለ የቆዳ ችግር፣ አላርጂክ፣ የተለያየ በሽታ፣ እብጠት በኢየሱስም የተነቀለ ይሁን። አሜን። ፊት ላይ የተቀመጠ በኢየሱስም ይነቃል። አሜን። በኢየሱስም ተፈወሱ። አሜን። በፊታችሁ ላይ የተቀመጠ የትኛውም ችግር የትኛውም ህመም በጌታ በኢየሱስም ይነቃል።
በኢየሱስም ተፈወሱ። በኢየሱስም ነፃ አውጡ። በፊት እሄዳለሁ፣ ተራራውን ትክክል አደርጋለሁ፣ የነሐሱን ደጆች እሰብራለሁ፣ የብረቱን መወርወሪያ እቆርጣለሁ። በስምህ የምጠራ እኔ የእስራኤል ቅዱስ እግዚአብሔር እንደሆንኩ ታውቅ ዘንድ በጨለማ ያለችውን ሀብት እሰጥሃለሁ እንደሚል በኢየሱስ ክርስቶስም ከድል ፋንታችሁ ጋር ተገናኙ። ፈውስ የእናንተ ድል ፋንታ ነው። ተገናኙ። በሽታ የትኛውም ስም ያለው የሌለው በሽታ የተነቀለ ይሆን። ብለድ ፕሬሸር፣ ስኳር በኢየሱስም ይነቀል። እብጠት በኢየሱስ ስም የተነቀለ ይሁን። በኢየሱስም ተፈውሳችሁ ቅሩ። ነፃ ወጥታችኋል። ልክ እንደሷ ትመሰክራላችሁ። አሜን። ምን ትይዋለሽ? ይሄን ጌታ ጌታ ያደረገኝ ጌታን እጅግ አድርጌ አመሰግናለሁ። አንድ እህት አለች፣ እሷም ትመሰክራለች። ስላንቺ መሰክራለሁ ብላለች። እሷ ከሁለት ወር በኋላ ትመጣለች። እኔ ስለቴን ልከፍል ብዬ ነው ዛሬ የፈለኩት። በቃ ስለቴን እግዚአብሔር ይባርክሽ። ተቀመጪ። ልዑል እግዚአብሔር ይባርክሽ።